ብዙ የተባለለት ሀገራዊ ምክክር ጀምሯል። የአዲስ አበባ ባለቤትነት ጉዳይ እስከ መገንጠል መብት የሚሰጠው አንቀጽ፣ የብሔር ፌዴራሊዝም፣ የጠቅላዩ የስልጣን ዘመን፣ የባንዲራ ጉዳይ፣ ፕሬዝዳንሻል የስልጣን መዋቅር እንደሚጠበቀው ከሆነ አንድ ወር ከሚቆየው ምክክር በኋላ የሀገሪቱን ፖለቲካዊ ስርዓት ቅርጽ የሚቀይሩ ውሳኔዎችን ልንመለከት እንችላለን። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተሰቦች፣ ሰሞኑ እንዴት ነው? ይህ ከፈታ ዴሊ ወደ እናንተ የሚደርሰው የሰሞኑን አዲስ መሰናዶ ነው። ከሀገራዊ ምክክሩ እስከ ማሲንጋ የመቀሌ ጉዞም፣ በኤአይ ቅሌት ከተከናነቡት የኢትዮጵያ መምህራን እስከም ዩክሬን ቻይና አዲስ ወዳጅነት፣ ሰሞኑን በዓለምና በሀገራችን የተሰሙ ጉዳዮችን እናጫውታችኋለን። እስከ ፍጻሜው አብራችሁን ቆዩ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ኤርቪን ማሲንጋ መቀሌ ገቡ። በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋ ለአንድ ቀን ጉብኝት ዛሬ መቀሌ ገብቷል። በአሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያም በትግራይ ክልላዊ መንግስት ከፍተኛ የሥራ ኃላፊዎች አቀባበል ተደርጎላቸዋል። አምባሳደር ማሲንጋ በጉብኝታቸው ወቅት በትግራይ ክልል አሜሪካ በገንዘብ የምትደግፈው የህይወት አድን የሰብአዊ ረድኤት አቅርቦት ዙሪያ ለመወያየት ከሰብአዊ ረድኤት አጋሮች ጋር እንደሚገናኙና በፕሪቶሪያው ስምምነት አተገባበር ላይ ከተለያዩ ባለድርሻ አካላት ጋር እንደሚወያዩ የትግራይ ቴሌቪዥን ዘግቧል። ይህ ጉብኝት የተካሄደው በትግራይ ክልል ውስጥ እየተቀጣጠለ ባለው ውስጣዊ የፖለቲካ ውጥረት ሳቢያም አምባሳደሩ ወደ መቀሌ ሊያደርጉት የነበረውን ጉዞ ከሰረዙ ከ3 ሳምንት ባነሰ ጊዜ ውስጥ ነው። ዋሽንግተን ይህንን ውጥረት በአፍሪካ ህብረት አደራዳሪነት የተደረሰውን የፕሪቶሪያ የሰላም ሂደት አደጋ ላይ የሚጥል እንደሆነም ገምግም ያለው ብላ ነበር። ባለፈው ሰኔ ወር መጨረሻ ላይ የተሰረዘው ጉብኝት ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤት መልሶ ካቋቋመ በኋላም ከስልጣናቸው ከተነሱት የቀድሞው የክልሉ ጊዜያዊ ፕሬዝዳንት ሌፍትናንት ጄኔራል ታደሰ ወረደናም መልሶ በቆመው ምክር ቤት ፕሬዝዳንት ሆነው ከተመረጡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር የሚደረጉ ስብሰባዎችን ያካተተ ይሆን ዘንድ ተጠብቆ የነበረ ሲሆን እየጠነከረ የመጣው ልዩነት ከቁልፍ የፖለቲካ ተዋናዮች ጋር ለመወያየት የተደረገው ጥረትም አልተሳካም። ጉብኝቱ ከተላለፈ በኋላ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ጠንከር ያሉ ቃላት የያዘ መግለጫ በማውጣት የፖለቲካና የሲቪክ ማህበራት መሪዎች ውይይት እንዲያደርጉ ያሳሰበ ሲሆን የሰላም ሂደቱን እያደናቀፉ ያሉ አካላት በአስቸኳይ በአፍሪካ ህብረት ለሚመሩት ጥረቶች መተባበር አለባቸው ሲል ማስጠንቀቂያ ያዘለ መልእክት አስተላልፎም ነበር። ኤምባሲው ሁሉም ወገኖች የፕሪቶሪያውን ስምምነት ሙሉ ለሙሉ እንዲተገብሩ የጠየቀ ሲሆን አሜሪካ ለሰብአዊ ድጋፍ የምታደርገውን እገዛም በድጋሚ በማረጋገጥ በዘላቂው ማገገምና ራስን መቻል ግን በፖለቲካዊ መፍትሄ ላይ የተመሰረተ መሆኑን አስምሮበታል። አክሎም ዩናይትድ ስቴትስ ወደፊት በትግራይ በሚኖራት ጉብኝት ከአካባቢው መሪዎች ጋር ለመወያየት እንደምትጠባበቅ በመግለጽ የጉዞ መተላለፍ ጊዜያዊ እርምጃ እንጂ የዲፕሎማሲያዊ ግንኙነት መቋረጥ አለመሆኑን አመላክተው ነበር። እንደተባለው አሁን የማሲንጋ ጉብኝት እየተካሄደ ያለው በፕሪቶሪያው ስምምነት የወደፊት ዕጣ ፈንታ ላይ በመቀሌና በአዲስ አበባ መካከል አዲስ ውጥረት ባገረሸበት በዚህ ወቅት ነው። በዚህ ሳምንት መጀመሪያ ላይ የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራሉ መንግስት የስምምነቱን ቁልፍ ድንጋጌዎች ለመተግበር ተስኖታል በሚል በመክሰስና የፌዴራሉ መንግስት ለአዲስ ግጭት እየተዘጋጀ ነው የሚል ክስ በማቅረብ ስምምነቱ በተግባር የሞተ ነው ሲል ማወጁ ይታወሳል። የኢትዮጵያ መምህራንና ኤአይ መደወላቡ ዩኒቨርሲቲ በመምህራን ከቀረቡ ጥናቶች ከ91 በመቶ በላዩ ሙሉ ለሙሉ በኤአይ በመሰራታቸው ውድቅ መደረጋቸውን ገልጿል። የመደወላቡ መምህራን ካቀረቧቸው 104 የጥናት ጽሑፎች መካከል ከ91 በመቶ በላይ ማለትም 95ቱን ውድቅ ማድረጉን አሳውቋል። ፕሮፖዛሎቹ ውድቅ የተደረጉት ሙሉ ለሙሉ በሰው ሰራሽ አስተውሎት አሊያም ኤአይ በመሰራታቸው ነው ተብሏል።
ዩኒቨርሲቲው መምህራንና ተማሪዎች ሰው ሰራሽ አስተውሎትን አላግባብ እየተጠቀሙ መሆኑን አስታውቋል። የዩኒቨርሲቲው የሕግ ትምህርት ክፍል መምህር አቶ አለሙ ባልቻ እንደገለጹት ከቀረቡት 104 ፕሮፖዛሎች ውስጥ 9ኙ ብቻ ኤአይን ሳይጠቀሙ ወይም ኤአይን በአግባቡ በመጠቀም የተዘጋጁ ናቸው። ዩኒቨርሲቲው ዲጂታል ቴክኖሎጂ በስርዓተ ትምህርት ውስጥ ለማካተት እየሰራ እንደሆነ ገልጿል። ዩኒቨርሲቲው የሰው ሰራሽ አስተውሎት አጠቃቀምን ለመገደብ አዲስ መመሪያ ማውጣቱንም አቶ አለሙ ተናግሯል። በዚህ መሰረት መምህራንና ተማሪዎች እስከ 30 በመቶ ብቻ ኤአይን እንዲጠቀሙ ቢፈቅድም የአጠቃቀም መጠኑን ለመለየት ተርኒቲን የተባለ ሶፍትዌር ጥቅም ላይ እያዋለ እንደሆነ አብራርቷል። ሰው ሰራሽ አስተውሎት ቴክኖሎጂም በትምህርት ዘርፍ አዎንታዊ ጎኖች ቢኖሩትም በጥንቃቄ መጠቀም ያስፈልጋል ያሉት መምህር አለሙ በተለይም ጥናታዊ ጽሑፎች የባለቤትነቱን የፈጠራ ክህሎት ሊያንጸባርቁ ይገባልም ብለዋል። ህወሓትን ያስቆጣው የጠቅላዩ ንግግር። ጠቅላይ ሚኒስትር አብይ አህመድ በደብረ ማርቆስ የአየር ማረፊያ ሊያስመርቁ በተገኙበት ወቅት የአጼ ዮሐንስን የጎጃም ህዝብ ላይ የደረሰበትን ግፍ መቼም እንደማይረሳው መናገራቸውን በታሪክ ውስጥ የተፈጸሙ ጉድለቶችን እየመዘዙ በመጠቀም ለፖለቲካዊ ትርፍ እየተጠቀሙበት በመሆኑ ከአንድ ሀገር መሪ የማይጠበቅና በህዝቦች መካከል ልዩነትን ለመፍጠር የሚደረጉ ጥረቶች መቆም አለባቸው ሲል የትግራይ ክልል ባህልና ቱሪዝም ቢሮ አሳሰበ ስትል የዘገበችው አዲስ ማለዳ ነች። ጠቅላይ ሚኒስትር አብይ በተለያዩ ጊዜያት ያደረጓቸውን ንግግሮች በመጥቀስ በህዝብ ዘንድ መከፋፈልን የሚፈጥሩ ናቸው ያለ ሲሆን ይህንም ተከትሎ በዛሬው ዕለት የክልሉ ባህልና ቱሪዝም ቢሮ ባወጣው መግለጫም የሀገሪቱ መሪ የታሪክ ጉድለቶችን ለስልጣን ማቆያነትና ለፖለቲካዊ ትርፍ እየተጠቀሙበት ነው ሲል ወቀሳውን ሰንዝሯል። ቢሮው ባወጣው ይፋዊ መግለጫም ጠቅላይ ሚኒስትር አብይ በቅርቡ የደብረ ማርቆስ አየር ማረፊያ ምርቃትን አስመልክተው ባደረጉት ንግግር እንዲሁም ቀደም ሲል በ2013 ዓ.ም ከደሴ ማህበረሰብ ጋር በነበራቸው ውይይት በአጼ ዮሐንስ አራተኛ የንግስና ዘመን በጎጃምና በወሎ ህዝቦች ላይ የደረሱ ታሪካዊ ክስተቶችን ያነሱበት መንገድ በህዝቦች መካከል ልዩነት ለመፍጠር ያለመ ነው ብሎታል። አክሎም ይህ አይነቱ የታሪክ አስተረጓጎም የሀገር አንድነትን ከማምጣት ይልቅ ክፍፍልን የሚፈጥርና ከአንድ የመንግስት መሪ የማይጠበቅ ኃላፊነት የጎደለው ተግባር ነው ሲልም ኮንኗል። እንደ ባህልና ቱሪዝም ቢሮ መግለጫ ከሆነ አጼ ዮሐንስ አራተኛም በአጼ ቴዎድሮስ ተጀምሮ ያልተጠናቀቀውን ፌዴራላዊነት የጠበቁ ናቸው ብሏል። አክሎም ሀገሪቱ ወደ መበታተን አደጋ አምርታ በነበረችበት ወቅት የፌዴራላዊ አስተዳደር ስርዓትን በመከተል የሀገር አንድነትን የጠበቁናም የህዝቦችን የሀገር ፍቅር ስሜት ያሳደጉ መሪ ናቸው ሲል አትቷል። ቢሮው ለዚህ ማረጋገጫ ነበር ያለውን ንጉሠ ነገሥቱ አማርኛን የቤተ መንግስት የሥራ ቋንቋ ማድረጋቸውንናም ከውጭ ወራሪዎች ጋር በተደረጉ ፍልሚያዎች የኢትዮጵያን ሉዓላዊነት ለማስጠበቅ ሲሉ ሕይወታቸውን እስከ መስጠት የደረሰ ተጋድሎ ማድረጋቸውን በታሪክ ማስረጃነት ጠቅሷል። ቢሮው በታሪክ ወደ ኋላ በመመለስ የአድዋን ጦርነትና በወቅቱ ትግራይ ላይ ስለደረሰው የኢኮኖሚ ጉዳት በማንሳት አጼ ዮሐንስም እንደ ሌሎች ነገስታት ሁሉ በዘውዳቸው በሀገራቸው አንድነትና ሉዓላዊነት ላይ በመጡ አካላት ላይ እርምጃ እንደሚወስዱ አንስቷል። ቢሮ ይህ አይነቱ አካሄድ በተለይም በአማራና በትግራይ ህዝቦች መካከል ያለውን የዘመናት ባህላዊ፣ ማህበራዊ፣ ስነ ልቦናዊ፣ ጂኦግራፊያዊ ትስስር በመበጠስ በስልጣን ላይ ለመቆየት የሚደረግ ፖለቲካዊ አካሄድ መሆኑን ገልጾ ድርጊቱ በአስቸኳይ ሊቆም እንደሚገባ አሳስቧል። ቢሮ ሐሳቡን ሲያጠቃልል ደግሞ በአማራና በትግራይ ህዝቦች መካከል ያለው ታሪካዊ ትስስር በሚከፋፍሉ ንግግሮች የሚላላ እንዳልሆነ ገልጾ የሁለቱ ክልል ህዝቦችም ለሰላም፣ ለዲሞክራሲና ለልማት የሚያደርጉትን የጋራ ትግል አጠናክሮ እንደሚቀጥሉ እምነቱን ገልጿል። ምክክሩና የህዝብ አስተያየት በጥቂቱ በመግቢያችን ላይ እንደጠቀስነው የሀገራዊ ምክክሩ ከዛሬ ሐምሌ 8 ጀምሮ መደረግ የጀመረ ሲሆን ዲደብሊው በምክክሩ ላይ ተስፋ ያላቸውንና ተስፋ የማያደርጉ የአዲስ አበባ ነዋሪዎችን አናግሯል። የህዝቡን አስተያየት ባጭሩ እናጋራችሁ። ምክክር ኮሚሽኑ መፍትሄ እንዲፈልግ የታለመላቸውን ችግሮች ይፈታል ነው ምለው። የኔ ግምት ነው። የምክክሩ ተዋናዮች ይስማማሉ የሚል አስተሳሰብ አለኝ። እንዲህ በውስብስብ ችግር ውስጥ ሆነን እንኖራለን። ኑሮ ሰማይ ነክቷል። ስለዚህ ይስማማሉ የሚል አስተያየት አለኝ። እንደዚህ አይነት ሀገራዊ ምክክር አንደኛ ሁሉንም ያካተተ ወይም ያቀፈ መሆን አለበት። ወሳኝ የፖለቲካ ኃይሎችን ማካተት አለበት። ዋናው እሱ ነው። ይሄኛው አካታች አልሆነም።
እንደገና ደግሞ ህጎችና የሚመሩበት ሌሎች ነገሮች በስምምነት መደረግ አለበት። ያ የለም። ስለዚህ አንድ ፓርቲ የሚፈልጋቸውን ሰዎች ሾሞ እነዚህን ችግሮች ፍቱ የሚለው የኢትዮጵያን ችግሮች አይፈታም። እኔ የምጠብቀው ከጉባኤው ሁሉም በአንድ ላይ ሆኖ ያለው ችግር እንዳለ ሆኖ በልዩነታችን አንድነትን አምጥተንና ሁላችንም ችግር እንዳለን ተስማምተን ሀገራችንን እናድን ነው ምለው። እናም ሰላም ይሁን ለመላው የኢትዮጵያ ህዝብ። ሰሜን ላይ ባለውም ችግር የኢትዮጵያ ህዝብ ተጨንቆ ነው ያለው። እናም ያንን ደግሞ አንድ ላይ ሆነን ያችን ምድር እናድን እላለሁ። ጥሩ ውይይት ይኖራል የሚል እምነት አለኝ። ሰላምን የሚጠላ ማንም የለም። ልጆቻችን በሰላም ወጥተው በሰላም እንዲገቡ ሀገራችን ሰላም ሲሆን ነው ሁሉ ነገር ሊኖር የሚችለው። እናም አሁን ሰላም እንደሚመጣ ነው ትልቅ ምኞት ያለኝ። እናም በሰላም ተወያይተን መፍትሄ ይመጣል የሚል እምነትን እጠብቃለሁ። እነዚህ ምክክሩን በሚመለከት ከህዝብ ከተሰበሰቡ አስተያየቶች መካከል የተቀነጨቡ ናቸው። ወደ ዓለም አቀፍ መረጃዎቻችን እንሻገር። ዩክሬኖች የቻይናን ደጅ ጠኑ። ዩክሬን ከአውሮፓ ህብረት የተመደበላትን የወታደራዊ እርዳታ ፈንድ በመጠቀም የቻይናን ሰው አልባ አውሮፕላን መለዋወጫዎችን እንድትገዛ ልዩ ፍቃድ መስጠቷ ተሰምቷል። ይሁን እንጂ ቻይና ይህ እንዲሆን ትፈቅዳለች ወይ የሚለው ሌላ ጉዳይ ነው ተብሏል። ይህ ውሳኔ የአውሮፓ መከላከያ ኢንዱስትሪ ያለበትን የአቅም ውስንነቶች ከመግለጹም በላይ በጦር ሜዳ ወሳኝ የሆኑ መሳሪያዎችን ለማምረት አሁንም በቤጂንግ ላይ ጥገኝነት እንዳለ በግልጽ ያሳየ ነው ተብሏል። ፋይናንሻል ታይምስ ምንጮችን ጠቅሶ እንደዘገበው ኪየቭ ከአውሮፓ ህብረት ከተመደበላት የ60 ቢሊዮን ዩሮ የድጋፍ ፓኬጅ ውስጥ ለመጀመሪያው ዙር የመከላከያ ግዢ ከዋለው የ6 ቢሊዮን ዩሮ ፈንድ ላይ የተወሰነውን ከቻይና የድሮን መለዋወጫዎችን ለመግዛት እንደምትጠቀምበት ከስምምነት ላይ ደርሳለች ተብሏል። በሌላ በኩል ደግሞ ሩሲያ ከቻይና ጋር ያለውን ግንኙነት በመጠቀም መለዋወጫዎቹ ፈጽሞ ከቻይና እንዳይወጡ ልታደርግ ትችላለች የሚሉ ዘገባዎች ወጥተዋል። በአውሮፓ ህብረት ህግ መሰረት ለዩክሬን የሚሰጠው የጦር መሳሪያ ግዢ በአብዛኛው በአውሮፓ ህብረት አባል ሀገራት በራሷ በዩክሬን ወይም እንደ ዩናይትድ ኪንግደም ባሉ አጋር ሀገራት ውስጥ ለሚመረቱ ምርቶች ብቻ መዋል የነበረበት እንደሆነ ተዘግቧል። ከነዚህ ውጪ የሚገዙ መሳሪያዎች ውስጥ የሌሎች ሀገራት አካላት ድርሻም ከ35 በመቶ መብለጥ እንደሌለበት የሚደነግግ የጥራትና የደህንነት መመሪያም እንዳለ ተገልጿል። ሆኖም ግን በህጉ ላይ የተቀመጠው ልዩ ሁኔታም ዩክሬን የምትፈልገውን አይነት መሳሪያ በተፈቀዱት ሀገራት ውስጥ በተፈለገው ፍጥነትና መጠን ማግኘት ካልቻለች ከሌላ ከማንኛውም ሀገር መግዛት ትችላለች የሚል በመሆኑም ዩክሬን ይህንን እድል ስትጠቀም ቆይታለች ተብሏል። የዩክሬን ባለስልጣናት ለአውሮፓ ህብረት ባቀረቡት አቤቱታም በጦር ሜዳ ላይ ለሚጠቀሙባቸው ድሮኖች የሚያስፈልጉ መለዋወጫዎችን በአውሮፓ ውስጥ በበቂ መጠንና በፍጥነት ማግኘት እንዳልቻሉ አስረድቷል። ይህ ውሳኔ በአውሮፓ ህብረት ውስጥ ከፍተኛ የፖለቲካ ውዝግብና ቅራኔን እንደፈጠረም ታውቋል። የአውሮፓ ህብረት በተደጋጋሚ ቻይናን ለሩሲያ ወታደራዊ መዋቅር ግብዓቶችና መለዋወጫዎችን በማቅረብ ጦርነቱን እያገዘች ነው ሲል ቢከስም አሁን ግን የራሱ ወታደራዊ ፈንድ ለቻይና አምራቾች እንዲከፈል መፍቀዱ አነጋጋሪ ሆኗል። በአሁኑ ወቅት በሩሲያና ዩክሬን ጦርነት ውስጥ ድሮኖች ዋነኛና ወሳኝ የመዋጊያ መሳሪያ የሆኑ ሲሆን ዩክሬን የራሷን የድሮን ምርት በከፍተኛ ፍጥነት እያሳደገች ቢሆንም ለምርቱ የሚያስፈልጉ መለዋወጫዎችን ግን አሁንም ከቻይና ለማስመጣት ተገዳለች ተብሏል። ውድ የፈታ ዴሊ ቤተሰቦች ለዛሬ ወደ እናንተ ያደረስነው የሰሞኑን አዲስ የዕለተ ረቡዕ ዝግጅታችን የተከታተላችሁትን ይመስል ነበር። ለአብሮነታችሁ ምስጋናችን ይድረሳችሁ እያልን ተሰናበትን። ቸር ቆዩን።